ሰላም ጤና ይስጥልኝ ተማሪዎች እንደምናላችሁ እኔ መምህር ተረፈ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 5 ዲስአድቫንቴጅስ ኦፍ ላንድ ሎክድ ካንትሪስ በሚል ርዕስ ላይ ነው። ስለዚህ ላንድ ሎክድ ካንትሪ ማለት ምን ማለት ነው ወይም ምንድነው ያለው ጉዳቱ ምንድነው የት አካባቢስ ይገኛሉ የሚሉትን እናያለን። አብራችሁን ቆዩ። ላንድ ሎክድ ካንትሪስ ማለት እንግዲህ ወደብ አልባ ሀገር ማለት ነው። ወደብ አልባ ማለት they haven't direct access to the sea የባህር በር የሌላቸው ሀገሮች እንደማለት ነው። ዋነኛ መገለጫቸው ወይም መታወቂያቸው ምንድነው? ላንድ ሎክድ ካንትሪስ ሲባል they do not have a coastline or direct access to the sea ነው። ቀጥተኛ የሆነ የሲ አክሰስ ወይም ኮስት ላይን የላቸውም። so they are known as what land locked country። ኮስታል ካንትሪ ሲባል ግን ምን ማለት ነው? የላንድ ሎክድ ካንትሪ ተቃራኒው ኮስታል ካንትሪ ነው። ኮስታል ካንትሪ ሲባል ወደብ ያለው ሀገር ማለት ነው። አክሰስ ቱ ዘ ኦሽን ያለው ሀገር ማለት ነው። ወይም ኮስት ላይን ያለው ሀገር ማለት ነው ኮስታል ካንትሪ ማለት። ሌላኛው የላንድ ሎክድ ካንትሪ መገለጫቸው ምንድነው? they are among the most disadvantaged በጣም ተጎጂዎች ናቸው። and also under achieving countries in the world under achieving countries in the world ማለት ምንድነው? የሚፈልጉትን ነገር አቺቭ ማድረግ የማይችሉ ሀገሮች ናቸው። በሚፈልጉት ጊዜ በሚፈልጉት ሁኔታ ትሬዳቸውን ማሰለጥ የማይችሉ ሀገሮች ናቸው። they are generally divorced from the benefit of being located along the sea coast ለምሳሌ ባህር ወይም ወደብ አካባቢ ሊያገኙ ከሚቻሉ ወይም ከሚገኙ ጥቅሞች የተለዩ ናቸው ወይም የተከለከሉ ናቸው። አንድ ኮስታል ካንትሪ የሚያገኘውን ጥቅም ማግኘት አይችሉም እነዚህ ላንድ ሎክድ ካንትሪ የሚባሉት። ለምሳሌ እዚህ ጋር ስናይ ላንድ ሎክድ ካንትሪስ ኢን አፍሪካ ነው። አፍሪካ ውስጥ የባህር በር የሌላቸው ሀገሮች ለምሳሌ የኛ ሀገር ኢትዮጵያ አንዷ ነች። ኢትዮጵያ እንግዲህ ዙሪያውን በመሬት የተከበበች ነች። ስለዚህ ባህር በር የላትም። ሌሎችም እንደ ሳውት ሱዳን፣ ቻድ፣ ኒጀር፣ ማሊ፣ ዛምቢያ፣ ዚምባብዌ፣ ቦትስዋና የመሳሰሉትና ሌሎችም እንግዲህ ላንድ ሎክድ ካንትሪስ ነው የሚባሉት። እዚህ ዳር አካባቢ ያሉት ግን ምሳሌ ሱዳን ሪፐብሊክ፣ ኢጂፕት፣ ሊቢያ ወደ ሞሮኮ ምናምን የመሳሰሉት የዳይሬክት አክሰስ ቱ ዘ ኦሽን የሚያገኙ ናቸው። ስለዚህ እዚህ ዳር አካባቢ የሚገኙ ሀገሮች ምንድነው የሚባሉት? ኮስታል ካንትሪስ ነው የሚባሉት። የባህር በር ያላቸው ወደብ ያላቸው ሀገሮች ናቸው ማለት ነው። ነገር ግን የኛ ሀገር ወደብ አልባ ወይም ላንድ ሎክድ ካንትሪ ነች ማለት ነው። ሌላ የምናየው መለያቸው ካራክተሪስቲክስ ኦፍ ላንድ ሎክድ ካንትሪ ሪቨር ኤንድ ዋተር ቦዲ ኦፍ ሜኒ ሜይ ኤግዚስት። እንግዲህ እነኚህ ለምሳሌ ኢትዮጵያ ላንድ ሎክድ ነች፣ ግን በውስጧ ብዙ ለሌሎች ሀገሮች የሚተርፉ ወንዞች፣ ሀይቆች አሏት። እንደውም ኢትዮጵያ እንደምትባለው ዘ ዋተር ታወር ኦፍ ኖርዝ ኢስት አፍሪካ ትባላለች። የአፍሪካ የውሃ ማማ በሚባል ትታወቃለች። ብዙ ወንዞች፣ ብዙ ሀይቆች አሏት። ግን ደግሞ እነዛ ወንዞች ሀገሪቱን አቋርጠው ወይም ከሀገሪቱ ወጥተው ነው የሚፈሱት። ወንዞች ወይም የውሃማ አካላት ይኑረዋት እንጂ ወደብ ግን የላትም። ካንትሪ ቦርደር ውስጥ ብዙ ውሃማ አካላት አላቸው። ነገር ግን ኦል ቦርደርስ አር ላንድ ቤዝድ፣ ድንበራቸው ግን በውሃ የተከበበ ሳይሆን በላንድ ፎርም በመሬት የተከበበ ነው ማለት ነው። ይሄ ዋና መለያቸው ነው። ሌላው they may have no direct access to the sea or ocean shore ነው። ለሲ ለኦሽን ዳይሬክት አክሰስ አያገኙም። they are not coastal ይሄ ዋና መለያ ባህሪያቸው ነው። ዲስትሪቢዩሽናቸውን ስናይ ላንድ ሎክድ ካንትሪስ የት አካባቢ ይገኛሉ? አክቹአሊ አብዛኛዎቹ አህጉራት ላንድ ሎክድ ካንትሪ አላቸው። አክቹአሊ ሴንተር መሃል ላይ የሚገኙ ሀገሮች አብዛኛዎቹ ላንድ ሎክድ ናቸው። they are found in all continents. they occupy mid region of continent and make up about 1/5 of the world nation ነው። በሚድ region of ocean ነው የሚገኙት፣ መሃል አካባቢ ነው የሚገኙት። 1/5 of world nation የሚሸፍኑ ናቸው እነኚህ ላንድ ሎክድ ካንትሪ የሚባሉት። ወደብ አልባ ሀገሮች የሚባሉት የዓለምን 1/5 ያክሉን ይሸፍናሉ። they are classified as geographically disadvantaged nation ነው የሚባሉት። ጂኦግራፊካሊ ተጎጂ የሚባሉ ኔሽን ወይም ተጎጂ ጥቅም አልባ ጥቅም የማያገኙ ወጪ የሚበዛባቸው ሀገሮች ናቸው እነኚህ ላንድ ሎክድ ካንትሪስ። እንደ ዓለም በተሰራው ዳታ መሰረት ወደ 49 የሚደርሱ ላንድ ሎክድ ካንትሪስ አሉ እንደ ዓለም ደረጃ። ይሄ ማለት ደግሞ 1/5 or 20% of all countries of the world ማለት ነው። ምን ማለት ነው? የዓለምን ሀገሮች 1/5 ወይም 20%ን የሚይዙ ናቸው። አጠቃላይ 49 የሚሆኑ ሀገሮች ላንድ ሎክድ ናቸው ዓለም ላይ። እዚህ ጋር ካርታው እንደምናየው ብዙ ሀገሮች አፍሪካ ውስጥ ይገኛሉ፣ ሳውዝ አሜሪካ ውስጥ ይገኛሉ፣ ኤዥያ ውስጥ ይገኛሉ፣ ሌሎችም ውስጥ ይገኛሉ ማለት ነው እዚህ ጋር እንደተጠቀሱት። ይሄ ካርታ የሚያሳየው distributions of land locked countries in the world ነው። በአብዛኛዎቹ አህጉራት ይኖራሉ ኤክሴፕት አንታርክቲካ። አንታርክቲካም እንግዲህ ቋሚ የሆነ ስቴት ስለሌለው እንጂ ሊኖረው ይችል ነበረ። እንዴት ነው እነኚህ ላንድ ሎክድ ካንትሪ
እንግዲህ በተፈጥሮ ነው ላንድ ሎክድ የሆኑት ወይስ በሰው ሰራሽ በሰው ልጅ ምክንያት ነው የሚለውን ስናይ ፎርሜሽን ኦፍ ላንድ ሎክድ ካንትሪስ 3 ሂስቶሪካል ኢቨንትስ ሌድስ ቱ ዘ ፎርሜሽን ኦፍ ላንድ ሎክድ ካንትሪ። አሁን ሪሊ ዓለም ላይ ያሉ ሀገሮች ላንድ ሎክድ የሆኑበት ምክንያት 3 ታሪካዊ ሁነቶች አሉ። የመጀመሪያው ኤንድ ኦፍ ወርልድ ዋር ፈርስት ነው። መጀመሪያው የዓለም ጦርነት ላይ ብዙ ሀገሮች እየተሳተፉበት ነው። ስለዚህ ከጦርነቱ በኋላ አሸናፊ ሀገር አለ፣ ተሸናፊ ሀገር አለ። እንግዲህ ከጦርነቱ በኋላ የተለያዩ ባውንደሪዎች ሞዲፋይ ሆነዋል። ስለዚህ ባውንደሪዎች ድንበር ሞዲፋይ ሲሆን አንዳንዶቹ ላንድ ሎክድ ሆኑ፣ አንዳንዶቹ ደግሞ ኮስታል ሆኑ ማለት ነው። ሌላው ኤንድ ኦፍ ኮሎናይዜሽን ነው። አሁንም ለምሳሌ ሜንሊ አፍሪካ ውስጥ ስናይ ከኢትዮጵያና ከላይቤሪያ ውስጥ ሌሎቹ ሀገሮች በቅኝ ግዛት ስር ነበሩ። እነኛ ቅኝ ገዢዎች ይዘው ቆይተው መጨረሻ ላይ ለቀው ሲሄዱ የሰሯቸው ባውንደሪዎች በዛው ነው የቀጠሉት። እነሱ እንግዲህ አፍሪካን ሲቀራመቱ በሚመቻቸው መልኩ ነው የተቀራመቱት። ሰው ሲሄዱም ያ ቦርደር ላይን በዛው ስለቀጠለ አንዳንዶቹ ላንድ ሎክድ ሆኑ፣ አንዳንዶቹ ደግሞ ኮስታል ሆኑ ማለት ነው። ሌላው ኮላፕስ ኤንድ ስፕሊቲንግ ኦፍ ዘ ፎርመር ሶቪየት ዩኒየን ነው። እንግዲህ ዩኤስኤስአር ምንድነው ኮላፕስ ካደረገች ወይም ስፕሊት ካደረገች በኋላ የተለያዩ ባውንደሪዎች ተከስተዋል። ስለዚህ በእነኚህ በሶስቱ ሂስቶሪካል ኢቨንት ምክንያት ላንድ ሎክድ የሆኑ ሀገሮች ሊፈጠሩ ችለዋል ማለት ነው። ወይም አሁን ያለውን ከረንት ፖዚሽናቸውን ሊይዙ ችለዋል ነው። ወደ አፍሪካ ላንድ ሎክድ ካንትሪ ስንመጣ እንግዲህ አፍሪካ ውስጥ ብዙ ሀገሮች አሉ ላንድ ሎክድ የሆኑ። ሜኒ አፍሪካ ካንትሪስ ዌር ፎርመር ስሮው ኮሎኒያል ቦርደር ድሮይንግ ነው። በአብዛኛው በሚባል ደረጃ አፍሪካ ውስጥ አሁን ላንድ ሎክድ የሆኑ ሀገሮች ዲዩ ቱ ኮሎኒያል ቦርደር ድሮይንግ ነው። በቅኝ ግዛት ጊዜ በተሰመሩ መስመሮች ወይም በተቀየሱ ድንበሮች አሁን ወደብ አልባ ሊሆኑ ችለዋል ማለት ነው። which resulted in some areas being completely enclosed by other states። ለምሳሌ አንዳንድ ሀገሮች ኮምፕሊትሊ በሌላ ሀገር እንዲፈጠሩ ወይም እንዲከበቡ ስላደረጋቸው ማለት ነው። most Africa countries retain this colonial border line። አብዛኛዎቹ የአፍሪካ ሀገሮች የቅኝ ግዛቱን ቦርደር ላይን ወይም የድንበር ወሰን ይዘው ነው በዛው የቀጠሉት። ስለዚህ ሞር ኢን አፍሪካ ላንድ ሎክድ እንዲሆኑ ያስቻላቸው ዋናው ምክንያት ኮሎኒያሊዝም ነው ማለት ነው።